ክርስቶስ ከተማ የክርስቶስ ከተማ የክርስቶስ ከተማ የክርስቶስ ከተማ የሰው ልጅ ሆይ ትንቢት ተናገር ይላል። ሶስት የትምህርት አርዕስቶች ነው በእነዚህ ሁለት ቀናት ዛሬና ነገን የሚኖረን። የትንቢት ኃይል፣ ትንቢት መናገር፣ ከፍተኛ የትንቢት ደረጃ በሚል እንማማራለን። በትንቢት ውስጥ ኃይል አለ። የትንቢት ነገር ሲነሳ ሰዎች ስለ ትንቢት ከምታስቡት በላይ የተለያየ አይነት አመለካከት አላቸው። ግን የማወራው የትንቢት አይነት የትኛውን ነው? የጸጋ ስጦታ ተብሎ በቤተ ክርስቲያን ውስጥ ከ9 የጸጋ ስጦታዎች መካከል አንዱ የሆነውን ትንቢት ነው? ነቢያቶች በኦፊስ ደረጃ እግዚአብሔር ቀብቶ አስነስቶ ለትውልድ የሚገልጣቸው አይነት የትንቢት አገልግሎት ነው? የኔ መጨረሻ ሐሳቤ ዛሬ እንድናይ የምፈልገው የትንቢት ኃይል ምንድን ነው? ትንቢት በሰው ሕይወት ምን ያደርጋል የሚለውን ካረጋገጥን በኋላ መጽሐፍ ቅዱስ እኔና እናንተን ትንቢት እንድትናገሩ ፈልጋለሁ ሲል ምን ማለት ነው የሚለውን ትንቢት መናገር በሚለው ርዕስ ላይ እንማማራለን። ለምን ትንቢት መናገር ምን አይነት መንፈሳዊ ኃይል እንዳለው ካልተረዳን ትንቢት እንናገር የሚለውን ፍላጎት ወይም ዓላማውም አይገባል። የእግዚአብሔርን የልብ ሐሳብ ለማስፈጸም ኃይል የተሸከመ ቃል ትንቢት ይባላል። የእግዚአብሔር ሐሳብ የሚላለ፣ ሁለተኛው ደግሞ ኃይል የሚባል ነገር አለ። ሁለቱ ናቸው ትንቢትን የሚሆኑት። እነዚህን ሁለት ነገሮች መጽሐፍ ቅዱሳችን ግልጽ በሆነ ቋንቋ ይናገራል። የእግዚአብሔርን ሐሳብ ተሸክሞ ኃይል የሌለው ነገር ትንቢት አይደለም። ኃይል ብቻ ተሸክሞ የእግዚአብሔር ሐሳብ የሌለው ነገርም ትንቢት አይደለም። ስለዚህ ትንቢት ማለት የእግዚአብሔርን የልብ ሐሳብ ለማስፈጸም የመለኮትን ኃይል የተሸከመ ቃል ማለት አንድ። ሁለተኛው ትንቢት ኃይል ኖሮት የእግዚአብሔር የልብ ሐሳብ ግን ላይሆን ይችላል። ለዚህ ነው ሁለቷን ማሟላት ነው። እንዴት ሆነ? ኃይል ኖሮት ግን የእግዚአብሔር የልብ ሐሳብ የሌለው ደግሞ አቅም ያለው ነገር አለ። ትንቢት ካለ ነገር አለመጀመሩ ነው ልዩነቱ። ትንቢት ስለሚሆን የሚነገር አይደለም። ስለሚሆን የሚነገር የጥበብ ቃል። ትንቢት ግን ስለሚነገር ነው። ትንቢት ከእግዚአብሔር መሆኑ በምን ሲናገረው ይሆናል። ስለዚህ ትንቢት ስለሚሆን አይደለም የሚናገርህ፣ ስለሚናገርህ ነው የሚሆነው። ምን ማለት ነው? የተናገረህን ቃል ያንን ነገር ሳይፈጽም የማይመለስ ኃይል ስላለ። ትንቢት መገለጥ አይደለም፣ ትንቢት የሌለ ይፈጥር። አሁን ከዚህ ከሰዓት ትንቢት መናገር፣ አሁን ስለ ትንቢት ኃይል አይተናል። የሌለውን ወደ መኖር ያመጣል፣ የሌለውን ይፈጥራል። በነገራችን ላይ ሬማ የምንለው ትንቢትን ቃል ነው። አሜን። ጴጥሮስ እኮ ነው ሌሊቱን ሙሉ አሳ ለማጥመድ ሲደክሙ አድረው ጠዋት ተገናኙ ከኢየሱስ ጋር። ኢየሱስ ጌታ ነው። በጣም ደስ የሚለኝ እሱ ክፍል ላይ እንደሆነ ታውቃላችሁ። መጀመሪያ ታንኳውን ልጠቀመዋል፣ ልስበክበታል። አሜን። ታንኳው ላይ ወጣና ትንሽ ገፋ አድርገውለት እሱን እንደ መድረክ ተጠቅሞ ህዝቡ ተሰብስቦ ስለነበር ሰበካቸው። ልክ ስብከቱን አየ መንግስቱን አስቀድም ማለት እኮ ይሄ ነው እኮ ባይ ዘ ወይ this is it። ምን ማለት ነው? መጀመሪያ ኦፈር ፎር ሚ። በጣም ብዙ ሰው የማይረዳው ነገር ይሄ ነው። በነገራችን ላይ ኦፈር፣ እስቲ መጀመሪያ ጀልባህን ለኔ ኦፈር አድርግልኝ። ከዛ ተጠቀመ፣ ፕሪች አድርጎ ጨረሰና ልክ ሲጨርስ ዞር አለና ፒተር ወደ መሃል እንሄዳለን። ከዛ ጌታ ሆይ አለው ሌሊቱን ሙሉ አሳ ለማጥመድ ስንሞክር እኮ አድረናል፣ አንዳች ነገር አላገኘንም አለ። ቀጥሎ ያለውን ቃል በደንብ ከሰማችሁት፣ አሁን ግን በቃልህ በሬማ በትንቢታዊ ድምጽ መረቤን እጥላለሁ አለ። ምን ማለት መሰላችሁ? አይ አሳዎቹ የሉም አውቃለሁ፣ ይሄኛው አጣጣል አለ በቃልህ ነው የሚጣለው። ምን ማለት ነው? በቃልህ ሲጣል አለ እኔ ይኸውላችሁ ወይ ሮጠው መተውም ይሁን እኔ ተፈጥረውም ሊሆን ይችላል ብዬ ነው ማምነው። ለምሳሌ አያብራራም። ብዙ ሰው የሚለው ከንትን ያለው ማሳ መጥቶ ነው። ባይመጣስ? አሰራር ልዩ ነው። የተናገረው ጌታ ነው። አራ አሜን አሜን አሜን። ብቻ አሁን የሚጣለው አጣጣል ይሄ የድሮ የምናቀው የሌሊቱ አይደለም አለ።
ግን አለ አውቀ እኔ በግሌ ከጠየቀኝ ሌሊቱን ሙሉ አድረናል። አንተ አሁን ግን ስላልክ በቃልህ መረቡን እጥላለሁ አለ። የዚህኛው አጣጣል ላይ መጽሐፍ ሲናገር ምን ይላል? አሳው ይላችሁ የገቡት አሶች ይላል መረቡ እስኪቀደድ ድረስ። መጽሐፍ ሲናገር ምን ይላል? ወገኖቼ አለ ወንድሞቼ እርዱኝ። ሊሊ እኮ ይሄንን የዘመረችው በነገራችን ሊሊ የዘመረችው ይሄንን እርዱኝ እርዱኝ ብሎ ተጣርቶ ሲጭነው ይላል መርከቢቱ ጀልባዋ እስክትሰጥም ድረስ ይላል። በጣም የሚያስደንቀኝ እስክትሰጥም ድረስ ሞላውና መጨረሻ ላይ ግን ደነገጠ ጴጥሮስ። በጣም በሚገርማችሁ ሁኔታ አስቀምጦት ተከትሎት ሄደ። ምን ማለት ይሻላል አንተን መከተል ይሻላል አለ። ና ግድ የለህም ሰው አጥማጅ አደርግሃለሁ አለ። አንዷን አሳ እንኳን አልበላም ጴጥሮስ። ትንቢት አይተሃል? እቺን ስለለመደ ጴጥሮስ ጀልባ ላይ ተገናኙ። ኢየሱስ በእግሮቹ እየተራመደ በባህር ማዕበል ላይ ሲመጣ አገኘው። ከዛ ኢሚዲየትሊ የተናገረውን ካስተዋላችሁ ምን አለ? ቃል ተናገር። በነገራችን ላይ አንዳንድ ሰው ተጠራጥሮ ሰመጠ ያልወጣም እኮ አለ። የጴጥሮስ ይሻላል እኮ። ኧረ ተው ጴጥሮስ በጣም ነው የሚሻለው። ባይዘው አንተ እኮ ጭራሽ ምንም የተራመድከው ነገር የለም እኮ። እኔ በጣም ነው የሚገርመኝ ጴጥሮስን የሚተች ሰው እንደ he is the one ምን እንደሚሰራ ስላወቀ ስፒክ 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 አለ። ተናገር ተናገር ተናገር። ከዛ እንዲህ አለው ይላል ና። ምን ማለት መሰለ? ና መሬት ሆነች። እየረገጣት ኢየሱስ ጌታ ነው። ና ላይ እየረገጠ መሄድ ጀመረ ጴጥሮስ። ታስ ፕሮፌሲ ማለት ይሄ ነው። ሬማ ማለት ይሄ ነው። ትንቢት ማለት ይሄ ነው። የሌለውን ወደ መኖር ያመጣል። አሜን። አሁን ዛሬ አሁን እንድንማር የምፈልገው አንደኛው ትንቢት ለመናገር መጽሐፍ ቅዱስ ምን አርጉ ይላል። በቃችን እቺ የምታስፈልገን አሁን እኛ እሱን ኪ መስጠት ፈልጋለሁ። ይሄ በህይወት ምን ለማመደው ነገር ነው ቅዱሳን። አሜን። ሁለተኛው ግን ሃየር ሌቭል ኦፍ ፕሮፌሲ አለ። ከፍተኛ የትንቢት አይነት አለ፣ ደረጃ አለ። ምንድነው ያ ከፍ ያለው የትንቢት ደረጃ የሚለውን አሳያችኋለሁ። ከዛ መንፈስ ይገባብናል፣ የሆነ ነገር ይገባብናል። መጽሐፍ ቅዱሳችን ላይ መጀመሪያ ትንቢት ተናገሩ የተባሉ ሰዎች ሁሉ ምን አይነት ሁኔታ ላይ ነው የተናገሩት የሚለውን እኔና የሚያስፈልገን ያ ትንቢት የመጣበትን ያን ከባቢ ካገኘ ነው በእርግጠኝነት የሆነ ነገር ይሆናል። አሜን። ሐዋርያት ሥራ ምዕራፍ 2 ላይ ጠዋት ያየነው ክፍል አለ። ሐዋርያት ሥራ ምዕራፍ 19 ላይ ጠዋት ያየነው ክፍል አለ። እንመልከተው ኤኒሃው። ከዛ ሉቃስ ምዕራፍ 1 ቁጥር 67 ላይ ያለ ክፍል አነብላችኋለሁ። እሺ ቁጥር 14 ሐዋርያት ሥራ ምዕራፍ 2 ቅድም ያነበብነው ነው ጠዋት ላይ። በዚህ ጊዜ ጴጥሮስ ከ11 ጋር ተነስቶ ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ለሕዝቡ ተናገረ። እናንተ ይሁዳ ሰዎች በኢየሩሳሌም የምትኖሩ ሁሉ ይህንን ወቁ፣ ይህንንም አድምጡ አላቸው። ከዛ ይሄ ሶስተኛው ገና 3 ሰዓት ስለሆነ የወይን ጠጅ ጠጥተው አልሰከሩም። ይሄ ነገር በነቢዩ በኢዩኤል የተነገረው ቃል ነው ብሎ 17 ላይ እግዚአብሔር እንዲህ ይላል፣ በመጨረሻው ቀን መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎልማሶቻችሁ ራእይ ያያሉ፣ ሽማግሌዎቻችሁ ህልም ያልማሉ። በዚያን ጊዜ በወንዶችና በሴቶች አገልጋዮቼ ላይ መንፈሴን አፈሳለሁ፣ እነሱም ትንቢት ይናገራሉ። ኧረ አሜን። ከዛስ በላይ በሰማያት ድንቅ ነገሮችን አሳያለሁ፣ በታች በምድር ምልክቶችን እሰጣለሁ። አሜን። የመጀመሪያው እዚህ ክፍል ላይ የምትመለከቱት ሐዋርያት ሥራ ምዕራፍ 19 ላይ የምትመለከቱት ቅድም ያነበብነው ማለት ነው። በኤፌሶን የነበሩ ሰዎች ላይ 12ቱ ሰዎች ላይ እጁን ሲጭንባቸው መንፈስ ቅዱስ ወረደባቸው፣ በሌሎች ቋንቋዎች ተናገሩ፣ ትንቢትም ተናገሩ ይላል። ስለዚህ ይሄ ነገር የሚገናኘው ከምን ጋር ነው ማለት ነው? ከምን ጋር ነው? መንፈስ ቅዱስ ምን ከማለት ጋር? ከመሞላት ጋር ነው የሚገናኘው። ኧረ አሜን። መንፈስ ቅዱስ ከመሞላት ጋር ነው የሚገናኘው። ሉቃስ ምዕራፍ 1 ቁጥር
67 ላይ ያለውን ክፍልም ላሳያችሁ። አሁን የምፈልገው ትንቢት የሚናገሩ ሁሉ ጋር የምታገኙት ተመሳሳይ ነገር ምንድነው ካላችሁ በመንፈስ ይሞላሉ። የሞላቸው መንፈስ ትንቢት ያናግራቸዋል። አሜን አሜን። ስሙት ምን እንደሚል የሕፃኑም አባት ዘካርያስ የዮሐንስ ማለት ነው። የዮሐንስ አባት ዘካርያስ በመንፈስ ቅዱስ ተሞልቶ እንዲህ ሲል ትንቢት ተናገረ። በቃ አሁን በቃ ባጭሩ መጀመሪያ አንድ ስቴፕ አስኬድኳችሁ። በቃ ነገርየው ከምን ጋር ነው የሚገናኘው? በመንፈስ ከመሞላት ጋር። አሁን ቀጥሎ መወስዳችሁ ታዲያ በመንፈስ እንዴት እንሞላ? መጽሐፍ ቅዱስ መንፈስ የሚሞላ ምን ስታረግ ነው? ያግባባናል። ስለዚህ አሁን ፖይንታችን ምንድነው? ባጭሩ ሰዎች በመንፈስ ቅዱስ ሲሞሉ ትንቢት ይናገራሉ። ስለዚህ ትንቢት የመናገር ትክክለኛው ከባቢ ወይም አትሞስፌር ምንድነው? በመንፈስ ቅዱስ መሞላት ነው። መንፈስ ቅዱስ ከሞላብህ ትንቢት ትናገራለህ። አሁን ስለዚህ የሚያስፈልገን እንዴት ትንቢት ልናገር ሳይሆን በቃ ከተሞላው እንደምናገርማ ከሆነ እንዴት ልሞላ ጋር ነው ፎከስ ማድረግ። አጠበቅኩላችሁ እኮ በቃ ኧረ አሜን። ስለዚህ አሁን ስንነጋገር ስለ መንፈስ ቅዱስ አሞላል ነው ማለት ነው የምንናገር። መንፈስ ቅዱስ ከሞላ ትንቢት መናገርህ አይቀርም። ስሙኝ፣ 3 ነገሮች ነው ስቴፕ ባይ ስቴፕ የሚሆኑት ልክ መንፈስ ቅዱስ ስንሞላ እና እንዴት እንደምንሞላ ቀጥሎ ነው ማሳያችሁ። ትንቢት ለመናገር የሚረዱ 3 ደረጃዎች አሉ። የመጀመሪያው እነዛ ክፍሎች ላይ ያየነው በመንፈስ ቅዱስ ተሞሉ ትንቢትንም ተናገሩ ይላል። ሰው በመንፈስ ቅዱስ ሲሞላ ኢሚዲየትሊ ቼክ ማድረግ ያለበት አንድ ነገር ምንድነው? ልብ ውስጥ ወይም መንፈስ ውስጥ ኢየሱስ ጌታ ነው። ትንቢታዊ ቃል ወይም ሬማ መቀበል አለበት። አሜን። በቃ ልክ መንፈስ ሲሞላ ቼክ ማድረግ ያለብህ አንቀጥቅጦህ ብቻ ሊሄድ አይደለም። አሜን። እያንዳንዱ ታውቃላችሁ የሰውነት እንቅስቃሴም ትንቢታዊ ድምፅ አለው። ትላንትና ጆሽ በጣም የሚያስገርም ነገር ነው ያስተማረን። በነገራችን ላይ አካላዊ እንቅስቃሴ ትንቢታዊ ድምፅ አለው። አሁን ጊዜ ስለሌለኝ እሱ ላይ አላወራም፣ ግን አለው፣ በጣም አለው። ኤሎት መጽሐፍ ቅዱሳችሁ ላይ እንደዚህ አይነት ታሪክ ታገኛላችሁ። አሁን እኔ የፈለኩት ስትሞላ ግን ነፍስህ ሰርች ማድረግ አለባት። እንዴት አድርጌ ነው ታዲያ መንፈሴ ውስጥ እምለየው ያንን ትንቢታዊ ቃል? እንዴት ነው ጠብቄ ስሞላ? አሁን እንዴት እንሞላለን እመጣለሁ፣ ግን ስሞላ አንዱ መጠበቅ ያለብኝ ሬማ ትንቢታዊ ቃል መንፈስ ቅዱስ በመንፈሴ ውስጥ እንዲያፈስልኝ ኤክስፔክት አደርጋለሁ። አቤት ያ ቃል መንፈሱ ውስጥ ቁጭ ካለ ዱብ ካለ ከዛ አንተ በአፍህ ካስተናገድከው ሕያው እግዚአብሔርን የሌለውን ወደ መኖር ያመጣልሃል። የሌለውን ወደ መኖር ያመጣልሃል። እና አሁን የምፈልገው ስሞላ መንፈስ ቅዱስ ሲሞላኝ አንዱ ኤክስፔክት የማደርገው አንድ የሆነ ሬማ ከሌሎች ቃሎች ተለይቶ መንፈሴ ውስጥ ሲላወስ ይሰማኛል። እቺን እኔ የገለጸልኝ ኤርሚያስ ምዕራፍ 20 ቁጥር 9 ላይ ኤርሚያስ ነብይ ስለሆነ የእግዚአብሔር ትንቢታዊ ቃል ልብ ውስጥ ሲገባ የተሰማውን ስሜት ከነገርኳችሁ ያችን ስሜት ከያዛችኋት አምጥልንጊው ልክ ሲሞላችሁ ዲቴክት ታደርጉታላችሁ። ወይኔ እሷ ቃል ስትመጣ እናንተ ራሱ ተፈጸመ ትላላችሁ። እኔ ብዙ አሁን ባወራ ብዙ የምነግራችሁ ምስክርነት አለኝ። ቤቴ ውስጥ ሆንና ድንገት የመንፈስ ቅዱስ የሆነ ድምፅ ድሮፕ ሲያደርግ የግሎሪ ብዬ የዘለልኩባቸው ከዛ በኋላ ነገሮቹ ማኒፌስት ያደረጉ ነገሮች አሉ። የጨረስኩት ሬማ ዋጋ ነው። ለምን? ሬማ ከመጣ በምንም ታምር ያንን ስራ ሳይሰራው እንደማይመለስ እርግጠኛ ነህ። ስለዚህ ያችን ሬማ ከያስካት ማካ እንደተደረገለት ሰው በሙሉ ልብ መመላለስ ትችላለህ። ከእግዚአብሔር ዘንድ ድምፅ መጥቷል ብለህ መመላለስ ትችላለህ። እንደዚህ ይላል ኤርሚያስ። እስቲ 8 ላይ ምንድነው ያለው?
በተናገርኩ ቁጥር እጮሃለሁ፣ ሁከትና ጥፋት ብዬ አውጃለሁ። ስለዚህ የእግዚአብሔር ቃል ቀኑን ሙሉ ስድብና ነቀፋ አስከተለብኝ። ምን ማለት ነው? ሳውጅ ሰዎች በእኔ ላይ ይነሱና ይነቅፉኛል። ከዛ አንድ ውሳኔ ወሰንኩ። ከእንግዲህ የሱን ስም አላነሳ፣ በስሙም አልናገርም ብል አለ። ቃሉ በልቤ እንደ እሳት። ያው አንድ ሰው ዲቴክት እያደረገው ነው ምን ማለት እንደሆነ። አሁን ቃሉ በልቤ አለ እንደ እሳት፣ አጥንቴ ውስጥ እንደ ረመጥ ሆነብኝ። ይኸውልህ ትንቢታዊ ቃል ሲመጣብህ ማለት ነው መንፈስ እሳት መሆን ይጀምራል። ይኸውላችሁ በልቤ እንደ እሳት ምኑ ቃሉ የትንቢት ቃል ሲመጣ ወደ ልባችሁ የሚንቀለቀል እሳት ይሆናል። I'm telling you ይኸውላችሁ የሚሆነው ልክ እንደዚህ ነው። በልባችሁ ውስጥ ኃይለኛ ደስ የሚል እሳት ሲባል የሚያቃጥል ማለት አይደለም። ምን ማለት ነው? እረፍት የሚነሳ የሚፍለቀለቅ ሐሴት የሚሞላ ኢየሱስ ጌታ ነው። እሳት ከዛ አጥንትህ ውስጥ እንደ ረመጥ ፍም ይሆናል። ምን ማለት ነው? በቃ ይወርሃል። ይገባቸዋል። በቃ ይሄ ፊዚካሊ ኤክስፕሌን እናድርገው ካልን ይወርሃል። ያ ቃል ሲመጣ ያቁነጠንጥሃል። የሆነ ነገር ይሰማሃል። መንፈስህ ላይ ይሰማሃል፣ አጥንትህ ላይ ይሰማሃል። ከዛ በኋላስ አፍኜ መያዝ አቃተኛል። ትንቢት ሲመጣ ራሱ ብትል አልናገርም ብትል ምን ይሆናል? አንዳንዴ እኮ ለዚህ ነው በነገራችን ላይ ቆዝመ አዝነህ የእግዚአብሔር መንፈስ ወይ በመዝሙር ወይ በሆነ ነገር ሬማ የሆነ ነገር ሲያመጣ ምን ትላል? ዝም አትልም። በጌታ በኢየሱስ ስም ብለህ ትነሳለህ። ምን ማለት? አፍነ መያዝ አትችልም። ረመጥ ሆነብኛል። አፍኜ መያዝ አቃተኝ። ጨርሶ መቋቋም አልቻልኩም። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። አሞጽ ትንቢተ አሞጽ ምዕራፍ 3 ቁጥር 8 ላይ እንዲህ የሚል ቃል ደግሞ ታገኛላችሁ። When God roars ይኸውላችሁ አንበሳ አገሳ አለ። የማይፈራ ማን ነው? ጌታ እግዚአብሔር ተናገረ። ትንቢት የማይናገር ማን ነው? ምን ማለት እንደሆነ ልንገራችሁ። ይሄ ቃል አንበሳ አገሳ አለ። ልክ አንበሳ ሲያገሳ አንተ ውስጥ ፍርሃት ይፈጥርብሃል። እግዚአብሔር ሲናገርህስ ትንቢት ይፈጥርብሃል። ምን ማለት ነው? አንበሳ ሲያገሳ እንደምትፈራው ሁሉ እግዚአብሔር ሲናገር ደግሞ ትተነብያለህ። ምን ማለት ነው? የመናገር ያንን ቃል አውጀህ እንድትይዘው የሚያደርግ የእግዚአብሔር ጉልበት፣ ልክ እንደ አንበሳ ግሳት የእግዚአብሔር ጉልበት በዛ ቃል ውስጥ ሲሰካ ይሰማሃል። ሲያድርበት እዛ ቃል ውስጥ ይሰማሃል። አረ አሜን። ተመልከቱ፣ ይሄ ክፍል እየነገረን ያለው አሁን ሬማ ለውላችሁ ልክ መንፈስ ስንሞላ የተሞላ ነው የእግዚአብሔር መንፈስ እሳት የሆነ ቃል በመንፈሳችን ውስጥ ያስቀምጣል። ያ እሳት የሆነ ቃል እረፍት ይነሳናል። አንዳንዴ እንደዛ ብለን አናውቅም። ብዙ ጊዜ እኮ ስናገለግል በቃ ይሄ ቃል ውስጥ ይመላለሳል፣ በቃ የነደድኩ ነው ምናምን። ስንት ሰው ይሰማዋል እንደዚህ አይነት? አንዳንድ ጊዜ እንደዚህ አይነት ነገር የሚሰማው ሰው ዳስ ፕሮፌሲ። ይሄን ጊዜ ግን ዝም እንድትል አይደለም የሚፈለገው። በጌታ በኢየሱስ ስም ብቻህን ኮንክ በርህን ዘጠ እንድትናገረው ነው የሚፈለገው። መንፈስ ዓለሙ ይሰማሃል። መንፈስ ዓለሙ ይሰማሃል። እንደ ረመጥ አለ፣ እንደ እሳት አለ። ልክ አንበሳ እንዳገሳ ያክል ነው አለ። በውስጤ እንደ ፍርሃት። እግዚአብሔር ተናገረ፣ ትንቢት የማይናገር ማን ነው? እግዚአብሔር ተናገረ፣ ትንቢት የማይናገር ማን ነው? ይኸውልህ የትንቢት ቃል ከመጣ እንደዛ ነው የሚሆንብህ። ምልክት እኮ እየነገርኳችሁ ነው። ግዴላችሁን ቅዱሳን፣ እሷ ስትመጣ እንዳታመልጣችሁ። አንዳንዴ በመዝሙሩ ሲመጣ እኮ ለዚህ ነው ቀኑን ሙሉ በአፍ ላይ ያስብልሃል። ዝማሬውን ያስብልሃል። ምን እያደረገ ነው? እየፈጠረ ነው የሆነ ነገር፣ እየሰራ ነው የሆነ ነገር፣ እየፈጠረ ነው የሆነ ነገር።
ባለፈው እህታችን ኢየሩስ አለች ቤቢሽ ልጅሽ አለች እዚህ ፕሊዝ አምጫት እስቲ የታለች ሊዲያ ታውቃላችሁ የእግዚአብሔር መንፈስ ትንቢታዊ ነገርን ሲያመጣ የሚሆን ነገር አለ something supernatural ወይኔ እነዚህ ታይሞች እንዳያመልጧችሁ I'm telling you ካመለጠ ለመሰለ ያልፋል ታይሙ አቤት ይሄ እሳት ሲመጣ አንዳንድ መዝሙር እንቅ አድርጎ ይዛል እንዳትለቀው ግድ የለም እንዳትለቀው ጊዜውን እስኪሰራ እስኪፈጠር ነው ያው መንፈስ ሲረካ ይታወቃል ሴሌብሬት ታደርጋለህ ይዛነ ልክ ሲረካ ይታወቃል ይኸውላችሁ ለዚህ ነው አንዳንድ ዝማሬ ውስጥ ድሮፕ ሲያደርግ ስንቶቻችሁ አንድ ዝማሬ ለምሳሌ እሁድ ሰምቼ ነኝ ሳምንቱን ሙሉ አምሬ ውስጥ ልቤ ውስጥ ይንከባለላል ስንቶቻችሁ እንደዛ ተሰምቷችሁ ያውቃል do you know what's going on ምን ይሆነን ታውቃለህ የተዘራው ያ ቃል ማለት ነው እናንተ ውስጥ ትንቢት እየሆነ ምን እየፈጠረ ነው ያንን ነገር መልክ እየፈጠረ ነው አረ አሜን አሜን እንዴት ነሽ ሰው ተወዳለች ባይዘው አጨብጭቡላት ለምሳላችሁ አክቹሊ ባለፈው እቺ ብላቴና ለስንት ዓመት ነው ኢየሩስ እኮ ይሄ የነበረባት ህመም እስከ መቼ ጊዜ ነበር ከህፃንነቷ ነው ከህፃንነቷ በቃ ከ5 ዓመት ሙሉ ማለት ነው እንደማለት ነው ምንድነው የሚሆነው በየቀኑ እና አይኖቿ እንባ ያፈሳሉ በየቀኑ ዝም ብሎ እንባ ይወጣል ከሰውነቷ ውስጥ ከአይኖቿ ውስጥ ማለት ነው ከዛ ደን ምን እንደተፈጠረ ልነግራችሁ የትንቢትን ጉልበት ላሳያችሁ ስለፈለኩ ነው ከዛ እሷ ህክምና አይደል ሄደሽ ቼክ ስታደርጊ ሰርጀሪ ወይ መሰራት እንዳለበት ነው እሺ ሜርሲ ጤና ጣቢያ የሚባል ማለት ነው እሺ እዛም ወሰድኳት እስቲ ለ15 ቀን ይሄንን ስጫትና ካልተሻላት ደግሞ ወደ ሚኒሊክ ሪፈር እንጽፍላታለን አሉኝ እሺ አለርት ሆስፒታል ወስጃታለሁ እሺ አለርትም ምንም መፍትሄ የለውም እሺ በቃ ብዙ ጊዜ ሄጃለሁ ምንም መፍትሄ አላገኘሁም ከዛ መጨረሻ ላይ ሜርሲ ሄጄ ወደ ሚኒሊክ እንጽፍላታለን ሲሉኝ አይ በቃ ይሄ በህክምና የሚሆን አይደለም ብዬ በቃ እንደውም ካሁን በኋላ ጤና ጣቢያ አልወስዳትም ብዬ ተውኩት ኬዙ ግን አውቀውታል ምንድነው አሉ እዚህ ጋር ፍንጫዋይ እዚህ ጋር በተፈጥሮ ጠባብ ነው እና ለዛ ነው ወደ ውጪ እንባ የሚፈሰው ነው ያሉኝ እነሱ ውሃውን ወደ ውጪ ይገፋዋል ስለዚህ ነው የማይቆመው ነገርየው ኤኒሃው ምን እንደተፈጠረ ልንገራችሁ መጣችና ልጄ መጀመሪያ እሷን ባለቤቷ ላይ እግዚአብሔር መልካም ነገር አደረገለት ከዛ ትልቅ የዚህ ደግሞ ታላቅ ልጅ አለ እሱም ለብዙ ጊዜ ይታመም ነበር እሱ ተፈወሰ ልክ እሱ ሲፈወስ እምነት አደረባት እናትየው ልጄ ትፈወሳለች ብላ ቢሮ መጣች ይዛት ልክ ታሪኩን ነግራኝ እንደጨረስኩኝ መንፈስ ቅዱስ አንድ ዝማሬ ድሮፕ አደረገ ፕሮፌቲክ ልክ ያደረኩትን ብቻ ልንገራችሁ ውስጥ ቁጭ ብላለች ህፃኗ ከዛ ይጣየቅ ቁሚ እዚች ጋር ከተቀመጠችበት መጀመሪያ ውስጥ የነበረው ዝማሬ ልክ ፕሮፌቲክ ቮይስ ነው የመጣው ኢየሱስ ጌታ ነው ለእግዚአብሔር የሚሳነው የለም ለሱ ክብር ይሁን ለዘላለም የምድር ዳርቻ ፈጣሪ ውሆችን በፍኙ ሰፋሪ የማይመረመር መርማሪ የህይወታችን መሪ ብዬ ዘምሬ አመሰግናለሁ ብዬ ሸኘኋት እና she is healed totally ምንም አልጸለይኩላትም ትፈወስ ብዬ አልጸለይኩላትም ይሄንን ትንቢታዊ ቮይስ ነው መንፈስ ቅዱስ ያመጣው አቀፍኳትና ይሄንን ዝማሬ ዘመርኩ ከዛ ሰላም ናት አይደል ይሄን አይደል ያደረኩት ያው እሷ ነበረች ከመዝሙሩ ውጪ ምን ዘመርኩ ሌላ ምንም አላረኩ አቀፍኳት ዘመርኩኝ ሆኖልሻል ልጅ ያልኳት ከዛ ቀን ጀምሮ ባይኖቿ እንባ ወርዶ አያውቅ ፈጽሞ ሰላም ናት praise the lord this is the power of prophecy by the way ልጇ ታውቃላችሁ ትልቁ ልጇ መተንፈስ ይቸገር ነበራል ማታ ሲተኛ
ከዛ ደግሞ ኃይለኛ ራስ ምታት መጥቶ ራሱን ይስታል። የነበረው ታሪክ ይሄ ነው። መተንፈስ የሚያቅታት ይችናት ከዛው ጋር ተያይዞ ማለት ነው። ያኔ ነግሬህ ነበር። እሺ ከዚህ ከእንትኑ ከመጥበቡ ጋር የተነሳ አለርጂም ውስጧ ስላለ እሱ ደግሞ በቤተሰብ ነው የሚተላለፈው። እኔ የለብኝም አባቷ የለበትም ስላቸው አይ ወይ አክስቷ ወይ የሆነ ዘመዷ ካለበት ወደ እሷ ይመጣል አሉኝ። እና ስትተኛ ተነፋፈሷ ትክክል አልነበረም። በጣም የሚያስጨንቃት ተነፋፈስ ነበረም ተነፍሰው። ግን ከዛን ጊዜ ወዲህ እሱም የለም። ፈጽሞ ሰላም ናት አሁን። አጨብጭቡላት። እዲዬ ተባረኪ። እሺ ሁለቱንም ልጆቿን እግዚአብሔር ፈወሰ፣ መልካም አደረገላቸው። ላወራቸው የፈለኩት አሁን የመጣው ልክ እንደ ፕሮፌሲ ኢሚዲየትሊ ልክ እሷ አውርታ ጨርሳ ለመጸለይ ልክ እንዳሰብኩኝ ነው ውስጤ መዝሙሩ ድሮፕ ያደረገው። ያንን ሲንግ አረኩት። ለምን? ከመንፈሴ ስለወጣ ውስጤ ቁጭ ሲል ታውቆኛል ነገሩ ትንቢት እንደሆነ። ልክ እሱን መዘመር ስጀምር ምን አደረጋት ነው እንግዲህ ጠቦም ይበሉ እንትንም ሆኖ ይሆን በእርግጠኝነት ግን መንፈስ እዛ ጋር ሰርጀሪ ሰርቷል ማለት ነው። የሚከፈተውን ከፍቶላታል ማለት ነው። ኃይል ማለት አንተ በራስህ መለወጥ የማትችለው መንፈስ ቅዱስ እጆቹን እየላከ ሲሰራ ማለት ነው። አሁን ያወራሁት ለምን እንደሆነ ታውቃለህ? ድሮፕ ሲያረግ ታውቆኛል። ስለታወቀኝ ኢሚዲየትሊ ሄድኩ፣ አቀፍኳት። I just begin to sing መዘመር ጀመርኩ። ምን እያረኩ ነው? መንፈስ ቅዱስ ያመጣውን ትንቢታዊ ቃል እያገለገልኩት ነው። ስጨርስ አመሰግናለሁ ጌታ ስለፈወስካት ብዬ ሸኘዋል። አሁን እየነገርኳችሁ ያለሁት ምን እንደሆነ ታውቃላችሁ? ልክ እንደነዚህ አይነት ሬማ በዝማሬ ወይ ከቃል የሚመጣ ስክሪፕቸር ሲመጣ ከበደኝ ውስጤ ብቻ ብለህ ዝም እንዳትል ማይ ብራዘር። ከቻልክ ቤትህን ዘግተህ እንዳንበሳ መጮህ አለብህ። እንዳንበሳ መጮህ አለብህ። ያንን ድምፅ የሚሰራ ነገር አለ። ታውቃላችሁ ይሄንን? እና ትንቢታዊ ድምጾች ሲመጡ ቢስማርት። አሁን የነገርኳችሁ ነው። መጀመሪያ ምን ይመጣብሃል? መንፈስ ይሞላብሃል። ቀጥሎስ ትንቢታዊ ሬማ ይመጣል። እሷ ቃል ስትመጣ እንዳትለቃት። በመዝሙርትም ትምጣ ዝም ብሎ በምንም ይምጣ ግን እንዳትለቃት። ኧረ አሜን። ሶስተኛውና ወሳኙ ፖይንት ደግሞ ደረጃ ላይ እየተናገርኩ ያለሁት ፕሬዘንሱ ይመጣል። አሜን። አሁን ፕሬዘንሱ እንዴት ነው የሚፈጠረው እናያለን። ግን ፕሬዘንሱ ይመጣል። ከፕሬዘንሱ ወይም ደግሞ ከዛ የመንፈስ ቅዱስ ሙላት ቀጥሎ ትንቢታዊ ሬማዎች ይወለዳሉ። ያንን ሬማ ሶስተኛ ደረጃ ላይ በእምነትህ መጠን ነው የምትነበየው። ሮሜ 12 ላይ ማንም ትንቢትን የሚናገር እንደ እምነቱ መጠን ይናገር ይላል። ምን ማለት መሰላችሁ? አሁን እግዚአብሔር የኔና የእናንተ ልብ በሬማ የሚሞላው የልባችንን የእምነት ልክ ያክል ነው። አሜን። ገብቷችኋል? ማውራው የእምነታችንን ያክል ይሞላብናል። እምነት ልክ እንደ ውሃ እንደ መቅጃ እንስራ አድርጋችሁ ማየት ትችላላችሁ። ማድጋዎችን ያመጣችውን ሴት ታስታውሱታላችሁ አይደል? ሰብስቢ አታሳንሺ አላት። ምን ማለት ነው? ያለውን ሁሉ ከጎረቤት እየሰበሰበች አመጣችና እሷ ያስቀመጠችውን ያክል እግዚአብሔር ሞላው። እምነት ልክ እንደነዛ ማድጋዎች ነው። ለምሳሌ በአሁን ጊዜ እኔ እዚህ አካባቢ ያለውን ሰው እወርሳለሁ ካልኩኝ የዚህን ያክል ይሞላኛል። ታውቃላችሁ? በዛኑ እምነት ዓለምን ለመውረስ የሚራመዱ ሰዎች አሉ። ሀገር ላይ ተጽዕኖ ለማምጣት የሚራመዱ ሰዎች እንደሆኑ ታውቃላችሁ? እነሱ እምነታቸው ያንን ያክላል። አሜን። ምን ማለት መሰላችሁ? አሁን ስራ ለምሳሌ ስራ የሚያስብ ሰው የሆነ እርከናል ይሄን ያክል ፋይናንስ ሜክ አደርጋለሁ ብሎ የሚያምነው መጠናል። ገብታችኋል? ለምሳሌ በአንድ ሌሊት መቼም ሰው ይሄን ያክል ሚሊዮን 100 ሚሊዮን እንደዚህ ሚሊዮን አመጣለሁ ብሎ ራሱ ያውቀዋል። አያምንም አይደል? ልክ ነኝ? ምን ማለት ነው? አሁን ይሄንን ነገር የምትለማመዱ ሶስተኛ በእምነታችሁ መጠን ስለሆነ መንፈስ ቅዱስ ሬማ የሚያስቀምጠው። ሃሌሉያ። ብቻ አንተ ማድጋህን ማስፋት አለብህ። አሜን።
በእምነት መጠን እየተናገርክ ከአንዱ ደረጃ ትሻገራለህ ወደ ሌላኛው። እዛ ጋር ስትደርስ ደግሞ ሌላ ምዕራፍ ይከፈትልሃል። ሃሌሉያ። አየህ፣ አንደኛውን ሌቭል ለማመን አንድ ሱቅ ሊኖር ይችላል። ልክ እሱን አቺቭ ስታደርግ ዋይ ኖት 5 ለምን አይኖረኝም? ግዴለህ የሚቀጥለው ምዕራፍ ላይ ለ5ቱ የሚሆን ፌዝ ይመጣል። ለ5ቱ የሚሆን ሬማ መምጣት ይጀምራል። ከፍ ላለው ነገር የሚሆን ትንቢታዊ ድምጾች ይለቀቃሉ። ምን ማለት ነው? አሁን እቺ ወሳኝ ናት። ለምን? ትንቢት የሚናገር ሰው እንደ እምነቱ መጠን ነው የሚናገረው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሁን 3ቱ ደረጃዎች እነዚህ ናቸው። የመጀመሪያው በመንፈስ ቅዱስ እንሞላል። ሁለተኛ ሬማ እንቀበላል። ሬማ ስንቀበል ግን ወይም ትንቢታዊ ቃል ስንቀበል ግን በምናችን መጠን ነው? በእምነታችን መጠን ነው። በእምነታችን መጠን እንቀበላለን። የተቀበልነውን ነገር እንናገራለን። ካልተናገርነው ስለማይፈጥረው መንፈስ ቅዱስ እንዴት መሞላት እችላለሁ? አሁን በቃ በመንፈስ ቅዱስ በመሞላት ነው ሌላው ነገር የሚመጣው ካለን the key point is መንፈስ ቅዱስን ታዲያ እንዴት መሞላት እችላለሁ? መጽሐፍ ቅዱስ መንፈስ ቅዱስን እንዴት ነው እንድንሞላ የነገረን? እነዚህን 4 ክፍሎች በመጽሐፍ ቅዱስ ውስጥ የተቀመጡ ሌላም ብዙ አሉ። በነገራችን ላይ አንዳንዴ ያው ራስን መገደብ ጥሩ ስለሆነ ወይም ሌላ ጊዜ እንማራለን። ቢያንስ እነዚህ ግን 4ቱን ያዟቸው። ከአዲስ ኪዳኑ ሊጀምርና ወደ ብሉይ ኪዳኖቹ ይሄድላችኋል። ኤፌሶን ምዕራፍ 5 ቁጥር 18 የሆነ ሰው ታሪክ ዛሬ ሊለወጥ ነው። አሜን። ይኸው ቁልፍ እኮ ነው የሰጧቸው ያሉት። ትንቢት አይደለም እኮ ትንቢቱን ብቻ እኮ አይደለም። ቁልፉን በሚመጣው ዘመን ተአምራት የሚሆንልህን ቁልፍ። አሜን። መንፈስ ቅዱስን እንዴት መሞላት እችላለሁ? መጽሐፍ ቅዱስ መንፈስ ቅዱስን ለመሞላት ምን አርጉ ይላል? that's the point now። በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ፣ ይህ ብክነት ነውና። እንዴት እንሞላ? ቀጥሎ ባለው ነው የምንሞላው። ታውቃላችሁ ኬጄቪ ላይ 4 ነጥብ የለውም፣ በሌላ ማርክ ነው የሚቀጥለው። ኢየሱስ ጌታ ነው። በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ፣ ይህ ብክነት ነውና። እንዴት እንሞላ? በመዝሙርና በውዳሴ በመንፈሳዊም ዝማሬ እርስ በርሳችሁ ተነጋገሩ፣ በልባችሁ ለጌታ ተቀኙ፣ አዚሙም። ቀጥሎስ? በዚህም በምን? በመዝሙር በውዳሴ በመንፈሳዊ ዝማሬ በልባችሁ ለጌታ በመቀኘትና በማዜም እግዚአብሔር አብን በጌታችን በኢየሱስ ክርስቶስ ስም ስለ ሁሉ ነገር ሁልጊዜ አመስግኑ። ምን ለመሆን? በመንፈስ ለመሞላት። ይሄን ነው በቃ። አሁን ዝማሬ ምን እንደሆነ ብዙ ሰው ዝማሬ ማለት እቺ ናት። ይሄውልህ ዝማሬ ማለት በጣም ብዙ ሰው ዝማሬን ለመዝናናት ነው የሚሰማው። ከዚህ በኋላ ነገር ይቀየራል። አንዳንድ ሰዎች ዝማሬን ሲሰሙ መንፈስ ቅዱስ ስለሚያነቃቸው የመንፈስ ቅዱስን ሕልውና መጠባበቅ ይጀምራሉ። የሆኑ ሰዎች መዝሙር እየሰሙ የሆነ ሕልውና ይወድቅባቸዋል። አሃ በመንፈስ ለመሞላት እነዚህን ነገር አድርጉ አለ ጌታ። ሲንግ ሶንግ አለ። ለጌታ ተቀኝለት አለ። ዝም ብለህ ዘምርለት አለ። አዚም ማለት ታውቃላችሁ፣ በነገራችን ላይ አዚሙ ማለት ሜሎዲ ሜክ አድርጉ። ሜሎዲ ማለት ማዜም ማለት ይሄ። ለካ አንተ የሆነ ዝም ብሎ የሚመጣልህ ከዛስ የሆነ ነገር ይሰማል። ይኸውልህ ሁለተኛ ነገሥት ቅድም ያነበብ ነው። ሁለተኛ ነገሥት ምዕራፍ 3 ላይ ነብዩን መጡና እግዚአብሔር የሚናገረው አንዳች ነገር አለ ሲል፣ ኦኬ እግዚአብሔር የሚናገረውን ከመናገሬ በፊት በገና አስደርድሩልኝ አለ።
ሰውየው ያውቃል በገና ከዚህ ጉዳይ ጋር እንዴት እንደሚገናኝ ጠንቅቆ ያውቃል። ስለዚህ ምን አምጡልኝ አለ። በገና አስመጡልኝና መደርደር ሲጀምሩ ይላል ኢየሱስ ጌታ፣ መደርደር ሲጀምሩ የእግዚአብሔር እጅ በላዩ ላይ መጣችበት ይላል። እንደዚህ ይሆንብሃል። መዝሙር እየሰማህ እያለ የእግዚአብሔር እጅ ትመጣብሃለች። ይኸውልህ መዝሙር ተቀየረ ከዚህ በኋላ። ይኸውልህ መዝሙር አሁን ከዚህ በኋላ ዝም ብሎ ዝም መዘመር እኮ አይደለ፣ ሕይወት ታወጣበታለህ። የመለኮት ድምፅ ታወጣበታለህ። እኔ ብዙ ጊዜ ሳልዘምር መጀመር የማልችለው ለዚህ ነው። በነገራችን ላይ ሳልዘምር እንትን መስበክ እኔ በጣም አልችልም ብዙ ጊዜ። do you know why? I want that atmosphere. I want that atmosphere. በእውነት እኮ ነው የምነግራችሁ። ወይኔ በቃ እኮ አሁን የመዝሙር ሪልም ራሱ ተቀየረ። ይኸውልህ በለው ይህን አምናለሁ እንዲህ ይሆናል፣ ባዶ ሸለቆ ውሃ ይሞላል። ይሄ ነው የገባኝ ዝም ብሎ መዘመር ሁኔታው እያለ እግዚአብሔርን ማክበር። ሉክ ለምን ስታዜም ሁኔታህን የሚገለብጥ ሬማ ይመጣል። ቀጥሎ ያለውን አሳያችሁ። ከፍ ያለውን የምስጋና አይነት የትንቢት አይነት አሳያችኋለሁ። ይኸውልህ ለዚህ እኮ ነው በነገራችን ላይ እነ ጳውሎስና ሲላስ ይላል እግራቸውን ጠፍረው በእንጨት በእንትን አስረዋቸው ይላል። ይኸውልህ ብዙ ሰው ለምንድን ነው ያዜሙት ይላል። እንዴ ሬማ ካልመጣ እንዴት ትፈታለህ? እና በዜማ ይላል በዜማ እግዚአብሔርን እያመሰገኑ እያለ ለምንድን ነው በዜማ እግዚአብሔርን የሚያመሰግኑት? ሬማ የሚመጣው እዛ አትሞስፌር ውስጥ ነው። በዜማ እያመሰገኑ እያለ ይላል የወህኒው መሰረት ተናወጠ ይላል። ሰንሰለቶቻቸው ወደቁ ይላል። የእግር ብረቶቻቸው ተሰበሩ ይላል። እኔ ስሙኝ እንደዚህ ይሆናል። እንደዚህ ይሆናል። ታላላቅ ታምራቶች ይወለዳሉ። ታላላቅ ታምራቶች ይወለዳሉ። መዝሙር መዝናኛ አይሆንም። መዝሙር የተአምራት ምንጭ መሆን ይጀምራል። መዝሙር የተአምራት ምንጭ መሆን ይጀምራል። ዳዊትን ሳኦል ላይ ክፉ መንፈስ ይመጣበት ነበር ይላል። ያስጨንቀው ነበር ይላል። በቃ እንደ እብድ ሰው ያደርገው ነበር። ከዛ ገብቷቸዋል። ያ ቅዱስ መንፈስ ፕሬዘንሱን የሚለቀው ሲደረደርለት ብቻ እንደሆነ ስለታወቀ ጎበዝ በገና ደርዳሪ የለም ወይ ተባለ። ጎበዝ በገና የሚጫወት የእሴይ ልጅ ዳዊት አለ ብለው ዳዊትን አስጠሩት ይላል። ሲደረድር ይላል ሲደረድር አጋንንት የማይገኝበት አትሞስፌር ይፈጠራል። ይኸውልህ ሳኦልን ከአጋንንት አትሞስፌር ነፃ አውጥቶ በእግዚአብሔር ከባቢ ውስጥ ማኖር ይጀምራል። ለምን? በገና ሲደረድር ዳዊት የእግዚአብሔር ሕልውና ቤተ መንግስቱን ይሞላዋል። የአንድ ሰው ታሪክ ተለወጠ ዛሬ። የሆነ ቁልፍ የሰው እጅ ውስጥ እየገባ ያለው you have to listen seriously። መዝሙር seriously መስማት አለብህ። ታሪክ እንዲቀየር መዝሙር መስማት አለብህ። ድንገት ማለዳ ላይ ተነስተ እያዜምክ መነሳት አለብህ። እያዜምክ መነሳት አለብህ። እያንጎራጎርክ መነሳት አለብህ። ለጌታ እየተቀኘ መነሳት አለብህ። መዝሙር እየሰማ መነሳት አለብህ። የእግዚአብሔር ቃል ካፉ ይወጣልሃል። አንተ አንደኛ ሳሙኤል ምዕራፍ 10 ላሳያችሁ። አንደኛ ሳሙኤል ምዕራፍ 10 ይኸውላችሁ ልሳን ራሱ እኮ በነገራችን ላይ የምንናገረው ለዛ ነው። ልሳን ትንቢት ነው። ግድ የለህም ለሰው አይሁን እንጂ ለአንተ አንተን ለማነጽ የሚነገር ለእግዚአብሔር የምትናገረው ትንቢት ነው። አሜን። ያ ፓስተር ክሪስ በነገራችን ላይ ለዚህ ነው 10,000 ኳየሮች የሚያቆመው። ታውቃላችሁ 10,000 ኳየር አቁሞ ይዘመራል እና ምንድነው በቃ በሁለት ኪቦርድ ይላል። ወይ ሁለት ኪቦርድ የምትቀበለው ግርማ መስሎሃል እንዴ?
ያ ልዑል ሲገለጥ እኮ አይኖች ይበራሉ፣ እውሮች ያያሉ፣ እውሮች ያያሉ፣ የማይሰማ ይሰማል፣ አንካሳ ይዘላል። እሱ ብቻ ሲገኝ የሚሆን ነገር አለ። አሜን። እና አንድ መወዳት ቪዲዮ አለች ሲናገር everywhere is happening a miracle ይላል። everywhere is happening a miracle። እዛ ጋር ዊልቸር ይዘው ይቆማሉ፣ እዛ ጋር ክራንቻቸውን ያነሳሉ፣ እዛ ጋር አይነ ስውር ተፈወሰ ይላሉ፣ እዛ ጋር ጆሮ የማይሰማ ሰው መስማት ጀመረ ይላል፣ እዛ ጋር ቃሬዛ ላይ የነበረ ሰው ብድግ ይላል። ከዛ ምን ተፈጥሮ ነው ስትል የተመለከው አምልኮ አትሞስፌር ፈጥሯል። ከዛስ መተንበይ ይጀምራሉ፣ ይናገራሉ። ጆሮ የማይሰማ አንድ ሰው አለ አሁን ሲከፈት አይቻለሁ ይላሉ። በዚህ ሳምንት የእግዚአብሔር ሰው ታላቅ የእግዚአብሔር ሰው ዶክተር ፖል ኤንኤች መጥተው ነበር እና ከባቢውን ከመፍጠራቸው በፊት እኔ ገብቶኛል የሚያረጉት ነገር እቺ ስለማቃት የሚያረጓት ነገር በደንብ ነው የገባችኝ። ታምር ነው የሆነችብኝ። ተወኛልኩ ሳክስፎን የሚመስል ነገር እኔ ምን እንደሆነ አላውቅም መሳሪያውን በቃ መሃል ላይ ከዘመሩ በኋላ በስነ ስርዓት አንስተዋት እየተንበረከኩ ምናምን ነው የሚዘ በቃ ይጫወቱታል። ይጫወቱ ሲጨርሱ አሁን አዛለሁ ይላሉ። ከዛ ኢሚዲየትሊ ምን እንደተፈጠረ ታውቃላችሁ? ወገቡ የታመመ የተፈወሰ መጥቶ ይመሰክራል። እግሬ እንደዚህ ሆኖ ነበር የሚል አለ። ራእይ አይቼ ነው ብሎ የሚመጣ አለ። የሆነ ነገር ብለው ተሰልፈው ነበር ሲመሰክሩ የነበሩት። ያውቁታል። እንደዚህ ይሆናል፣ እንደዚህ ይሆናል። ይሄ ክፍል ሳኦል ተቀብቶ የሄደበት ቦታ ነው። ሳኦል ተቀብቶ ሲሄድ ሳሙኤል ነበር የቀባው። ሳሙኤል ምን እንደሚገጥመው ይነግረዋል። መንገድ ላይ ስትሄድ እንዲህ ይገጥማል ይለዋል። የሚገጥመውን ነገር አሳያችሁ ፈልገኝ። ከዚያም ሳሙኤል የዘይቱን ብርሌ ወስዶ ዘይቱን በሳኦል ራስ ላይ ካፈሰሰ በኋላ እንዲህ ሲል ሳመው ይላል። ስሞ ነው ይላል የሸኘው። ይሁት በርስቱ ላይ ገዢ ትሆን ዘንድ እግዚአብሔር ቀብቶ የለምን? ዛሬ ከኔ ተለይተ ስትሄድ በቢንያም ወሰን ላይ በምትገኘው ጼልጻ በተባለች ስፍራ በራሔል መቃብር አጠገብ ሁለት ሰዎች ታገኛለህ። የጥበብ ቃል አሜን። የምን ቃል? የጥበብ ቃል። እነሱም የምትፈልጋቸው አህዮች ተገኝተዋል። አሁን አባት ስለ አህዮቹ ማሰብ ትቶ ስለ ልጄ ምን ማድረግ ይሻላል እያለ በመጨነቅ ላይ ነው ይሉሃል። የጥበብ ቃል። ኧረ አሜን። አንተም ጉዞውን በመቀጠል በታቦር እስካለው እስከ ትልቁ ዛፍ ድረስ ትሄዳለህ። ትቀጥላለህ ጉዞውን። እዚያም ሶስት ሰዎች፣ አንዱ 3 የፍየል ግልገል፣ ሌላው 3 ዳቦ፣ ሌላው ደግሞ የወይን ጠጅ የተሞላበት አቁማዳ ይዘው ወደ እግዚአብሔር ወደ ቤቴል ሲወጡ ያገኙሃል። ሁለተኛው ምልክት። እነሱም ሰላም ይሉሃል፣ 2 ዳቦ ይሰጡሃል፣ አንተም ትቀበላቸዋል። ፐለው ዲቴል ወርድ ኦፍ ዊዝደም ባይ ዘ ዌይ ዲቴል ዳቦ ትቀበላለህ። አሁን ዳቦ ትቀበላለህ አይተዋል። እግዚአብሔር በቃ በዚህን ያክል በዚህ ጸጋ ዳቦ ትቀበላለህ። ከዛ በኋላ ያለውን ተመልከቱት። ከዚያ በኋላ የፍልስጤማውያን ጦር ወዳለበት ወደ እግዚአብሔር ተራራ ወደ ጊብዓ ትሄዳለህ። ወደ ከተማይቱ እንደደረስክም የነቢያት ጉባኤ በመሰንቆ በከበሮ በእምቢልታና በበገና ታጅበው ትንቢት እየተናገሩ ከማምለኪያው ኮረብታ ላይ ሲወርዱ ታገኛቸዋል። ይሄ ገብቷቸዋል። ይሄንን አልተረጉም። ይሄ እግዚአብሔር ያሳየ ሰው ከሆነ ቦታ ይዘምራል። መንገድ ላይ ተራራውን ጉባኤው በሙሉ የነቢያት ጉባኤ በሙሉ ከበሮ እየተመታ ይታያቸዋል። መሰንቆ፣ ከበሮ፣ እምቢልታ፣ በገና ታጅበው በትንቢት እየተናገሩ ይታያቸዋል። ከማምለኪያው ኮረብታ ላይ ሲወርዱ ታገኛቸዋል። አየ ነቢይ ትልቁ የሚሰራው ስራ ምንድነው? እቺን ሙዚቃ መርሳት የለበትም። ሙዚቃ ለመንፈስ ቅዱስ የሚመች ከባቢ ይፈጥራል። ይሄው ተመልከቷቸው። ይሄን እያደረጉ የሚሰሩት ምንድነው? መተንበይ ነው። መተንበይ። ከዛ ሲገናኛቸው የሚሆነውን ስሙ። የእግዚአብሔር መንፈስ በኃይል ይወርድብሃል።
ከነሱ ጋር ትንቢት ትናገራለህ። የእግዚአብሔር መንፈስ ልክ እነሱ መካከል ስትገባ፣ ሙዚቃው መሃል ስትገባ ስታገኛቸው በፈልግም ባፈልግም ያገኛል። ያገኘና በላይ ላይ ወርዶብህ ይወርድብህና ከነሱ ጋር ትንቢት ትናገራለህ። እንደ ሌላ ሰውም ሆነ ትለወጣለህ። እንደ ሌላ ሰው ሆነ ትለወጣለህ። እነዚህ ምልክቶች በተፈጸሙ ጊዜ እጅህ ማድረግ የምትችለውን ሁሉ አድርግ፣ እግዚአብሔር ካንተ ጋር ነውና። አልገባችሁም? ምን ማለት መሰለህ? የቀባው በብርሌ አድርጌ የቀባው ቅባት አክቲቬትድ የሚሆነው አንተ ላይ መንፈስ ወርዶ ወይኔ ይኸውልህ የምትሰራው ሁሉ የሚከናወንልህ እነዛን ነቢያቶች ካገኘሃቸው በኋላ። እነሱ ደግሞ የምታገኛቸው እንደዚህ ከበሮ እምቢልታ ምናምን ከበሮ ምናምን ይዘው መሰንቆ ይዘው ትንቢት እየተናገሩ ታገኛቸዋል። ልክ እነሱ መሃል ስትገባ አለ እነሱ ላይ ያለው የትንቢት መንፈስ ይወድቅብሃል። ሲወድቅብሃል አፍህን ይቀይረዋል። ከዛ አንተን ይለውጣል፣ እንደ ሌላ ሰው ያደርጋል። እንደ ምን አይነት ሰው? እንደ ንጉሥ ያደርጋል። ምልክት ነው። እዛ ጋር በብርሌ የተቀባኸው ምልክት ነው። አካል የሚለብሰው መንፈሱ ሲወርድብህ ነው። ከሱ በኋላ ከትንቢቱ በኋላ መንፈስ ከወረደብህ በኋላ የትኛውንም ነገር በእጅ ስትሰራ ይከናወንልሃል። ያ መንፈስ ሳያገኘህ አለ ምንም ነገር እንዳትጀምር ምንም ነገር እንዳትጀምር። ያን መንፈስ ሳታገኘው ምንም ነገር እንዳትጀምር። ምን ማለት ነው? በቃ አንተ አሁን ሳይን ተደርገሃል፣ ትሄዳለህ፣ ሰዎቹን ታገኛለህ፣ ይወድቅብሃል፣ ትተነብያለህ፣ እንደ ሌላ ሰው ያደርግሃል። ከዛ በኋላ ነው ልክ እነዚህ ምልክቶች ከተፈጸሙ በኋላ እጅ ማድረግ የምትችለውን ሁሉ አድርግ። ለምን? የእግዚአብሔር እጅ ውስጥ ገብቶብሃል። በወደቀብህ ትንቢት አለው፣ በወደቀብህ መንፈስ ላይ በወረደው መንፈስ ምክንያት አለው በቃ እጅ ያገኘው እኔ አይደለሁም ያልኩት። በቃ ማድረግ የምትችለውን ሁሉ የትኛውንም አድርግ፣ እግዚአብሔር ካንተ ጋር ነውና። ከዛች ሞመንት ጀምሮ መንፈስ ከወረደብህ ጊዜ ጀምሮ እንደ ሌላ ሰው ስለሚያደርግህ እጅህን የምታሳርፍበት ነገር ሁሉ መስራት ይጀምራል አለ። ከዛስ ከፊቴ ቀድሞ ወደ ገልጌላ ውረድ፣ እኔም የሚቃጠለው መስዋዕትና የህብረት መስዋዕትን ለማቅረብ ወደ አንተ እመጣለሁ። ነገር ግን ወደ አንተ መጥቼ ምን ማድረግ እንዳለብህ እስክነግርህ ድረስ 7 ቀን መቆየት አለብህ ይለዋል። ኢየሱስ ጌታ ነው። ቺንቃል ይዋት ሳኦል ከሳሙኤል ተለይቶ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር የሳኦል ልብን ለወጠው። እኔ እዚህ ጋር እንዴት ነው የተለወጠው ብዬ ሳስብ ከነብይ ጋር ነበር። ነብዩ አውርቶት ትንቢት ነግሮት ሲጨርስ ሊሄድ ሲል ልቡ ተለውጦ ሄደ ይላል። እግዚአብሔር የሳኦልን ልብ ለወጠው። ምልክቱም ሁሉ በዚያ ዕለት ተፈጸመ። አሜን። ጊባ በደረሱ ጊዜ የነቢያቱ ጉባኤ አገኙት። የእግዚአብሔር መንፈስ በኃይል ወረደበት፣ ከነሱም ጋር ትንቢት ተናገረ። ቀድሞ የሚያውቁት ሁሉ ከነቢያቱ ጋር ትንቢት ሲናገር ባዩት ጊዜ እርስ በርሳቸው የቂስን ልጅ ምን ነካው? ሳኦልም ከነቢያት ወገን ነውን ሲሉ ተጠያየቁ። ምንድን ነው ያገኘው? ከየት አምጥቶ ነው ሰውየው የሚተነበየው? መንፈስ ወረደበት። መንፈስ ወረደበት። እንዴት ወረደበት? እየዘመረ ወረደበት። አንደኛ ዜና ምዕራፍ 25 ቁጥር 1 ለምልክት እንዲሆኗችሁ ነው እነዚህን ያነሳሁት። ሃሌሉያ! ኢየሱስ ጌታ ነው። ተመልከቱ። አሁን ይኸውላችሁ ዝማሬና ሙዚቃና ትንቢት ምን ያክል በቃ አሁን ታሪክ ይቀየራል ነገር ኮኮ ይሄ የእግዚአብሔር እውነት ማለት ነው። አይለቅህም። በቃ ኮንሽስ ነው የሚያደርገህ። ኮንሽስ ነው የምትሆነው። አቤት የሆነ ሰው ላይፍ ግሮ ያደርጋል። አሜን። ይኸው የመንፈስ ቅዱስ ማደግ ያሳድግሃል። አሜን። ዳዊት ከሰራዊቱ አለቆች ጋር ሆኖ በመሰንቆ በበገናና በጽናጽል ድምፅ እየታጀቡ ትንቢት የሚናገሩትን ከአሳፍ ከኤማንና ከኤዶታን ቤተሰብ መካከል መርጦ መደበ ይላል ለዝማሬ። ሰዎቹ እቺ ነገር ካልተደረደረች መተንበይ አይችሉም።
በቃ በዚህ ካል ምን ማለት መሰለህ ማጀም ምንድነው? ይሄንማ በምልክት ነው ማሳያችሁ። ኑ እዚህ ጋር የተወሰነ 1 4 5 ሰው እንዳለ ኑ ክብ ስሩ። እሺ አራታችሁ ይበቃል። መታጀብ ማለት ምንድን ነው? መከበብ ነው። ታጀበ ማለት ተከበበ ማለት በምን ተከበበ? በሙዚቃ አይደል? ይሄው በመሰንቆ በበገና በጽናጽል ድምጽ ሲከብ እንዴት ነው? አሁን ሙዚቃ ቢከፈት እዚህ ጋር ድምጽ ይከባሃል፣ ትሰማዋል፣ አትሞስፌር ውስጥ ትሰማዋል። ልክ ስትሰማው አለ ትንቢት መውረድ ይጀምራል። አየል አትሞስፌር ነው። ይሄ አትሞስፌር የመንፈስ ቅዱስ አትሞስፌር ነው። በነገራችን ላይ ለዚህ ነው የቮይስ ኦፍ ዛይንን ሞቶ ካያችሁት ብሮሸሩ ላይ የመንፈስ ሰረገላ የሚል ሞቶ የሚጠቀሙት እነሱን ሪማይንድ ለማድረግ ነው። ምን ማለት ነው? አሸር የሚያደርጓችሁ መንፈስን አሜን። አሸር የሚያስተናግዷችሁ የሚያገለግሏችሁ መንፈስ ነው። ምን ማለት ነው? እነሱ ተሸክመን እንመጣለን እያሉ በዝማሪያችን ያንን ከባቢ ያንን መንፈስ ያንን ቅባት ተሸክመንላችሁ እንመጣለን። ተባረኩ። በመንፈስ እንዴት ነው የምንሞላው? በሙዚቃ በዝማሬ። እስቲ አሜን። አሁን ከዚህ በኋላ ኮንሽስሊ በማስተዋል መዝሙር መስማት ትጀምራላችሁ። በማስተዋል እስቲ አሜን። ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ካልተቀበሉ ይህንን ጸሎት አሁን አብረውን ይጸልዩ። እግዚአብሔር አባት ሆይ ስለምትወደኝ አመሰግናለሁ። ልጅህን ኢየሱስ ክርስቶስን ስለኔ ኃጢአት ወደ ምድር እንደላከው እንደሞተልኝ ሞትን ድል አድርጎ እንደተነሳ ባንተ ቀኝ እንደተቀመጠም በልቤ አምናለሁ። ኢየሱስ ጌታ እንደሆነ በአፌ መሰክራለሁ። ኢየሱስን የሕይወቴ ጌታ አድርጌ ተቀብያለሁ። አባቴ ሆይ ይህን በመመስከሬ ስላዳንከኝ ከኃጢአቴ ሁሉ በልጅ ደም ስላነጻኸኝ የዘላለም ሕይወት ስለሰጠኸኝ አመሰግናለሁ። አሁን የእግዚአብሔር ልጅ ነኝ። ዳግም ተወልጃለሁ። አዲስ ፍጥረት ነኝ። በኢየሱስ ክርስቶስ ስም አሜን። ይህን ጸሎት አብረውን ከልቦ ከጸለዩ እንኳን ደስ አሎት። ወደ እግዚአብሔር መንግሥትና ቤተሰብ ተቀላቅለዋል። በተማሩት ትምህርት እግዚአብሔር ያደረገሎትን ምስክርነት ለማጋራት ወይም ለመንፈሳዊ ሕይወቶ ተጨማሪ እርዳታ ከፈለጉ በሚከተሉት አድራሻዎች ሊያገኙ ይችላሉ። Christos Katama, Christos Katama, Christos Katama.